Aşk kendi seçer, sen bilemezsin. Yapar tahtını, bahtını yenemezsin. Su akar yolunda, önüne geçemezsin. Uzundur aşka çıkan yollar, ya gerçek olsa şu masallar. Taksan da başına halini, yap kaderi cilveni. Uzundur aşka çıkan yollar, ya gerçek olsa şu masallar. Taksan da başına halini, yap kaderi cilveni. እሺ እኔን ተከተይ። እሺ ሰላም ሴቶች። ሰላም። ይሄን ቅጽል ውሰድ። ምናልባት አንዳችን ልናሸንፍ እንችላለን አይደል? አግብተሻል እንዴ? አግብቻለሁ። ይሄንን በመስማቴ በጣም አዝናለሁ ውዴ። የትም ብትሄጂ ተመራጭ የሚሆኑ ትዳር የሌላቸው ናቸው። ይገርምሻል፣ አለቃው ልጆችና ባል የሚባል ነገር መስማት አይፈልግም። ደሞዝ ስንት ብለሽ ነው የሞላሽው? አልሞላሁም። 8 ብዬ ነው የሞላሁት። ይሄውልሽ እኔ 8 ብዬ ነው የሞላሁት። አቶ ቦራ ከፍ ያለ ገንዘብ የሚጽፍ ሰው ከቁም ነገር ነው የሚወስደው። ትምህርት የሚለው ላይ ዩኒቨርሲቲ ብዬ ነው የሞላሁት። በቃ ዝም ብዬ በጽፈው ይሻላል። ላልተመረቀ ሰው እኮ ጭራሽን ቦታ አይሰጠውም። እሺ ሴቶች አሁን ቅጹል ልሰደው። ይሄው መጨረሻ ላይ መጣሽው አንቺ ነሽ። ግን የጨረስኩት እኔ ነኝ። ግን እኛ ብዙ ሰዓት ስንጠብቅ ነበር። ምንም የምናደርገው ነገር የለም። አቶ ቦራ ደውሎልኝ ነበር። አቶ ቦራ ካርዱን የሰጠኝ ራሱ ነው። ግን ታውቂያለሽ ድመቴ ሳላያት በላችሁ። ለዛ ነው እንደዚህ የተቀዳደደው። ግን ምንም ችግር የለውም። ፊርማው በደንብ ነው የሚታየው። የአለቃሽ ፊርማ ምን እንደሚመስል በደንብ ታውቂዋለሽ አይደል? ይሄ ወረቀት እንዲሁ ለሂደቱ ነው ብሎኛል። ስራው ዝግጁ እንደሆነና እንድመጣ ነግሮኝ ነበረ። አታስቢ፣ ላንቺም ስለ ጉዳዩ ይልክልሻል። ይግቡ። ቅጹን እዛው ጠረጴዛ ላይ ተይው። አዳ ቶዝ ነው። በ1995 ነው የተወለደችው። በኢስታንቡል ዩኒቨርሲቲ በቱርክ ቋንቋ ትምህርት ነው የተመረቀችው። አላገባችም፣ ግን የሥራ ልምዷ ደግሞ ሰላም። አንድ የሆነ በጣም አስፈላጊ የሆነ ጥያቄ ልጠይቅሽ ነው። በጣም ቀላል ነው፣ አታስቢ። እሺ ይቻላል። እዚህ ምን እየሰራሽ ነው? እንድደውልልህ ፈልገህ ካርድህን ሰጥተኝ ነበር። የሰጠኸኝ ካርድ ይኸው። ማለቴ ከረሳኸው። አዎ፣ ካርዱንም ፊት ለፊት የቀዳደሽ ጥለሽው ነበር አይደል? ልክ ነኝ? እንደዛ ነው አይደል? ነው አይደል? አዎ እንደዛ ነው የሆነው። መድኃኒቱ የጎንዮሽ ጉዳት ሳያደርስብኝ አልቀረም። ታውቃለን፣ እንዴት እንዳልቆጣጠር አድርጎኝ ነው። ንዴት አለመቆጣጠር። አዎ፣ ንገርኝ እስኪ። አሁን ያየሁት ካርዴ ነው እና ታዲያ አጣብቀሽው ነው? አምጪ፣ ለእኔ ስጪኝ። ከምሬ ነው፣ ለማወቅ ጓጉቻለሁ። ሊዮ ውይ፣ ቆይ የራስን ካርድ አይተኸው አታውቅም? አምጪው አልኩሽ እኮ። የሚገርም ነው፣ የእውነት በጣም የሚገርም ነው። ግን በደንብ ስሚ፣ ቁራጩ ምንም ሳይጎል በትክክል ማግኘት ከቻልሽ በጣም ምርጥ ነው የሚሆነው። ታውቂያለሽ? ሁሉንም ፈልጌው ነገር ግን ላገኘው አልቻልኩም። ይኸውልህ አቶ ቦራ
ማስታወስ ባይጠበቅብኝም ትናንት ማታ ትልቅ ችግር ሆኜብህ ነበር አውቃለሁ። አሁን የፈለግከውን ነገር ብትል አልፈርድብህም። ከምሬ ነው፣ በጣም አዝናለሁ። ዶክተሩ ካደጋው በኋላ ራስ ምታት እንደሚኖር ነግሮኝ ነበር፣ ግን በአንጻሩ የማንነት ለውጥ ይመጣል ብሎ አላሳሰበኝም ነበር። ታውቂያለሽ? ኧረ ነው አይደል? ግን እሱ እንደሆነ ገምታለሁ። እንደዚህ አይነት ነገር ሳሳልፍ ይሄ መጀመሪያ ነው። ስለዚህ በእርግጠኝነት አንተ ታነበው። ይኸውልህ አቶ ቦራኔ አዳቶ ኑዙ እባላለሁ። 1995 ነው የተወለድኩት። በቱርክ ቋንቋ ትምህርት ከኢስታንቡል ዩኒቨርሲቲ ተመርቄያለሁ። ውድድሩን ከየት በኩል የተቀላቀልሽው? በዛ መሰረት አንቺን የመቅጠር ፍላጎት እንዳለንና እንደሌለ እነግርሻለሁ። ከዛ በኋላ ምናልባት ወደ ሌላ ፈተና ክፍት ልናደርገው እንችላለን። እሺ? ቀልዱ ደስ ይላል። አጀማመራችን ጥሩ ነው። ወድጄዋለሁ በጣም አቶ ቦራ። ብዙ ስቄያለሁ። ደስ ይላል አቶ ቦራ። ህይወቴን በሙሉ ብዙ ጽሑፍ ጽፌያለሁ። ይሄ ከጽሑፌ መካከል አንደኛው ነው። ይኸውልህ ልታየው ትችላለህ። እንግዲህ እንድታውቂው አንድ አይነት የሥራ ልምድ የሌላቸውን ሰዎች አንፈትን። መሄድ ትችያለሽ። ይኸውልሽ ይሄ ለአንቺ የሚሆን ቦታ አይደለም። ማንም ሰው ቢሆን የሚወደውን ስራ እንዳለመታደል ሆኖ ሊሰራው አይችልም። ግን ደግሞ ከሆነ ቦታ መጀመር አለብን ብዬ አስባለሁ። ነይ። የምር ግን ካደረግሽው ነገር በኋላ የሚቀጥርሽ ይመስልሻል? ንገሪኝ። ግን እኮ አቶ ቦራ ያው ትናንትና ማታ በጣም 45,000 ወይኔ ደሞዙ ነው? አዎ ደሞዝ ነው። ጉርሻ፣ ዋስትና፣ መኪና ወጪ፣ ሁሉም ነገር በእኛ ናቸው። እሺ ደስ አይልም? ወይኔ በጣም ጥሩ። ግን እኮ እያወራሁኝ ያለሁት መኪና ላይ ስለደረሰ አደጋ ነው። 45,000 አረ አዎ እንደዛ ነው። ወይ ጥሩ ገንዘብ ነው። 45,000 ጥሩ። አቶ ቦራ ይኸው ለአንድ ነገር ልጠይቅ እፈልጋለሁ። በዛውም አንድ ደስ የሚል ነገር አያይዤ ልንገርህ። አቶ ቦራ ምን መሰለ፣ አንተ ለዚህ ስራ ከቀጠርከኝ በእርግጠኝነት ያንን ብር ከደሞዜ ላይ ቆጠር አድርጌ እከፍልሃለሁ። የምልህ ገብቶሃል? ሁሌም ቢሆን እዳዬን እከፍላለሁ። አቶ ቦራ ሰዎች እኔን በደንብ ነው የሚያውቁኝ። እንደዚህ አፍጣቴኝ ሰዎች እኔን ያውቁኛል። መጠየቅ ትችላለህ። ከመጀመሪያው ጀምሬ እመለሳለሁ። ሙያሽን ለመገምገም እየሞከርኩኝ ነው ያለሁት፣ ግን ፊት ለፊቴ ያለው ሰው ያልበሰለ ሰው ስለሆነ ነገሩን ከባድ አደረገብኝ። እውነት ለመናገር በጣም ከባድ ነው። ደግሞ እንደ በሬ በስሜቷ የምትነዳ ንዴቷን መቆጣጠር ከማትችል ሴት ጋር መስራት አልችልም። መሄድ ትችያለሽ። ቅድም በገባሽበት በር መውጣት ትችያለሽ። ፍጠኝ። ይኸውልህ አቶ ቦራ፣ ይኸውልህ ካነበብኩ በኋላ እውነቴን ነው የምልህ እወጣለሁ። አላነበውም። ዝም ብለህ አንብበው አቶ ቦራ እባክህ። አላነበውም አልኩሽ። መሄድ ትችያለሽ። ውይ ግን አንድ መልእክት ለማንበብ ያን ያህል ከባድ መሆን የለበትም። በተለይ ያ ሰው በአንተ ምክንያት ከተባረረ፣ ያ ሰው ስራው አስፈልጎት ከሆነ ጸጸቱን አንተ መቋቋም እንዴት ትችላለህ? ያ ሰው እርቦት ከሆነ የሆነ ነገር ታስባለህ። ዳቦና ቂቤ ብቻ። አቶ ቦራ እርቦኛል። ትውስታ የሰው ልጅ ትውስታ ምን አይነት እንግዲህ የሆነ ነገር ነው አይደል? ሰዎች ብዙ ነገር ያሳልፋሉ። ከዛ በኋላ ሆን ብለው ይገለባበጣሉ። ከዛ ያምኑበታል። ያ አልበቃ ብሏቸው ሰዎች እንዲያምኑበት ያደርጋሉ ማለት ነው። ስለዚህ አንቺም እንደዛ እያደረግሽ አልተረዳሽኝም መሰለኝ። አንድ ነገር ላብራራልሽ። ያው ምናልባት ከተሳሳትኩኝ አርምኝ። እሺ እኔ መቤት አንቺ እኔን እብድ ነህ አልሽኝ። ሰው አይደለህም አልሽኝ። መጥፎ ሰው ነህ አልሽኝ። ባለጌ አይነት ነገር ነው ያልሽኝ። አዎ እንደዛ ነው ያልሽኝ። ይህንንም ትክጃለሽ እንዴ? ንገሪ። ምን ነው ዝም አልሽ? ትክክል ነኝ አይደለ? ትክክል አይደለሁም? አዎ ትክክል ነህ። በጣም ጥሩ። ስለዚህ ውጪ። እሺ አንብበውና ከዛ ሄዳለሁ። ለጥበቃዎቹ ደውላለሁ። ውይ በቃ ሄዳለሁ። የሆነ ነገር ያልኩህ አስመሰልከው እኮ። አቶ ቦራ አንተ እዛው 45,000 ላይ ቆመሃል። ለዛ ነው ማንበብ ያልፈለከው። ቆይ ይኸውልህ ወይኔ ይቅርታ አድርግልኝ። ቆይ ሄጄ በረዶ ላምጣ። አንቺ ብሽቂ፣ አንቺ ነገር በቅቶኛል። አይገባሽም እንዴ? ቆይ ችግር አለብሽ እንዴ? ነገር ቆይ አንቺ ግን ምን አይነት ችግር የሆንሽ ሴት ነሽ? ምን እንዳደረግሽኝ ተመልከቺ። ሰባክሽ አሁን ስሚኝ አንዴ ስሚኝ። እንግዲህ በአንቺ ምክንያት ከትላንት ጀምሮ መጥፎ ነገር እየደረሰብኝ ያለው። እሺ የአንቺ ነገር በቅቶኛል። እባክሽ ውጪ። ሂጂ። በቃ ሂጂ። በቃ ቻው። ውጪ እባክሽ።
ላይሽ አልችልም ምክንያቱም አይኖቼን አውረሻቸዋል አመሰግናለሁ በህይወቴ አንዴም እንደዚህ አይነት ስሜት ተሰምቶኝ እንደማያውቅ ታውቂያለሽ ያው እንዳንቺ አይነት ሴት አይቻላቅም እንዴት አልገረምም ታዲያ ያው ላንተ ህይወት እንደሱ ናት አው ህይወት ውይ ስልኬን ጠረጴዛው ላይ ትቼው መጣው መሰለኝ አንቺ ረጂ እኔ እመጣለሁ በቃ ቶሎ ናሽቻው ነይ ወደዚህ ነይ ወይ ሩዝጋር አንቺ ልጅ እዚህ ምንድነው የምትሰሪው ሩዝጋር የእውነት በጣም ይቅርታ ትናንትና ማታ አስቸጋሪ ሆኜብህ ነበር ይገባኛል እባክህና ተቀምጠን እናውራበት ምን ትላለህ አዳውዴ አበቃ ብዬሻለሁ ትሰሚኛለሽ አይደለ አብቅቷል ለምንድነው ቆይ ግን አንተ እኔን በዛች ሴት ምክንያት ነው ተውከኝ ስማ እኔም እኮ ሜካፕ መቀባት እችላለሁ እኔም ቆንጆ ልብስ መልበስ እችላለሁ ከፍ ያለ ጫማ ማድረግ እችላለሁ በደንብ እችላለሁ አዳ ለምንድነው ራስሽን የምታታዩ ለምንድነው እንደዚህ የምታደርጊው አንቺ እንደዚህ አይነት ሴት አይደለሽም እረፊ እንጂ ምን ሆነሽ ነው ቆይ እስኪ ንገሪኝ አንቺ ማንነትሽ ይሄ ነው ያንቺ መንገድ በዚህ በኩል ነው የኔ ደግሞ በሌላው አቅጣጫ ነው እሺ አብቅቷል እቀየራለሁ የምሬን ነው አይ ቃል እገባልሃለሁ ሌላ ሴት ነው የምሆነው እባክህ ለፍቅራችን አንድ ሌላ እድል ስጠው እባክህ አዳ በፈጠረሽ አምላክ ራስሽንም እኔንም እያደከምሽኝ ነው ያለሽው ይሄ ትክክለኛው ቦታ አይደለም ወደ ቤት ሂጂ እኔ እመጣለሁ ልጠብቅ ትመጣለህ አዎ የምመጣው ለማውራት ነው እሺ እሺ ማታ ላይ እንገናኛለን ፈጣሪ እዚህ ስራ መቀጠር የማይቀር ነው ታየኛለህ አዎ እዚህ ነው የምሰራው ላንተም ሆነ ለዛች አሻንጉሊት ችግር ነው መሆንባችሁ ጠብቅ ታያለህ በዞርክበት አቅጣጫ በሙሉ እኔን ማየት የማይቀር ነው በይበርቻ አዳ አይዞሽ በርቺ በስኪ ወደ ተግባር ግቢ ሂጂ በቂ አግኝቻለሁ በበቂ ሁኔታ አግኝቻለሁ የትናንትናው አልበቃ ብሏት ዛሬ በድጋሚ ደፋችብኝ የማትረባ ናት ልብስ መቀየር በጣም ያስጣለኝ በፈጣሪ ስም ወይ አሁን ደግሞ እዚህ ምን ትሰሪያለሽ እባክሽን ውጪልኝ አንቺ አብቅቷል አነባዋለሁ 2 ደቂቃ በጣም አጠር ያለ ነው የጨዋታው ድል ሁሉም ሰው ተመሳሳይ የፍቅር ዕጣ ፋንታ የለውም ነገር ግን ወንዶች ከሴት ይለያሉ ምክንያቱም ሴት ፍቅርን ፍለጋ መኳተን እና ማፍቀርና ማሳደድ ልታቆም አትችልም በጭራሽ ሴቶች መቼም መሞከር አይፈሩም ፍቅር ሁሉ ጊዜ መታየት አይደለም ፍቅር ማለት በአንድ አቅጣጫ ማየት ነው ፍቅር አንድ እይታ ብቻ ነው ያለው እና ስራውን በደንብ የሚጀምረው በእርግጠኝነት ያኔ ነው ይሄን ይመስላል እንግዲህ አንዴ ማየት እችላለሁ እባክሽ እንካየው እባክህ ምን እንደምትፈልጊ አላውቅም ደግሞ ማወቅም አልፈልግም እሺ ግን እኮ እንደምከስር ባውቅ እንኳን አንቺን መቼም አልቀጥርሽም እመኚኝ መቼም ግን አቶ ቦራ ከዚህ በኋላ እዚህ አካባቢ ካየሁሽ ይኸውልሽ እንዳሁኑ ዝም አልልሽም እሺ እቺ ድንቅ ስራ ናት እንኪ ያቺ ልጅና እኔ እራት ሄደን በልተን ነበር እሺ እና ደግሞ እራቱ በጣም ደስ ይል ነበር ወደ ሆቴል ትወስደኛለህ ወይ ስትለኝ ይቻላል ብዬ አልኳት ከዛ እንደተስማማን ሄደን ወደ ሆቴል ይዣት ሄድኩኝ ከ2 ሰዓት በኋላ በረራ አለኝ አለችኝ ከዛ ተሰናብታኝ ሄደች ከዛ በኋላ እኔም ሂጂ ብዬ ተውኳት በቃ ምንድነው ወንድሜ ያጎቴ ልጅ የምታሾፍብኝ ከሆነ በከንቱ አታስለፍልፈኝ እሺ ልታሾፍብኝ ከሆነ እኮ እኔ መጠየቅ አይገባም ምን እንዳደርግ ነበር ወንድሜ ያንተን ያለ እድለኛ እኮ አይደለሁም ሴቶች አይወዱኝም ስለዚህ ከኔ ፍቅር አይዛቸውም
እሺ፣ እና በትክክል ያልገባ እሱ ነው? እስቲ በትክክል ያልገባኝ ነገር አብራራልኝ፣ ንገረኝ እስኪ። እኔም በአንተ መሰረት እንድንቀሳቀስ ንገረኝ። እንደዛ ከሆነ በደንብ አዳምጥ። ይኸውልህ ፍቅር ትረካ መጽሐፍ ላይ ብቻ ነው ያለው። ይህን ነገር በደንብ እመንበት። ማንም ሰው ታማኝ አይደለም። ይህንንም በደንብ ማወቅ አለብን። በደንብ በግልጽ ቢወያዩ ምን አይነት ፍላጎት እንዳለ ራሱ ማውራት ይችሉ ነበር። ማንም ያን ያህል ጥንካሬ የለውም። ሁሉም እየተፋፈረ ነው። ሁሉም ፈሪ ነው። ቆይ ግን ወንድሜ በፍቅር ላይ እንደዚህ ተስፋ የቆረጥክበት ምክንያት ለምን ዝም ትላለህ? ንገረኝ እስኪ። ከአስሪ ጋር በነበረ ግንኙነት ነው አይደል? አሊ በቃ እሺ፣ እሱን አናንሳው። በቃ የተከለከለ ርዕስ ነው። እሺ፣ እሱ ጉዳይ ሲነካ ያንገበግባል። እኔ ምልህ ለመቀጠር ትልቅ ረብሻ የፈጠረች የሆነች ሴት ነበረች። ሁሉም ሰው የሚያወራው ስለ እሷ ነው። ምንድን ነው? ቆይ ንገረኝ እስኪ፣ ምን ተፈጥሮ ነው? ምን? ልጅቷ ማን እንደሆነች ታውቃለህ? ማን ናት? የትላንቷ ልጅ። የትናንቷ ልጅ? በድንገት ከመኪናዋ ጋር ተጋጨን። ከዛ ወደ ሆስፒታል ወሰድኳት። እሺ፣ ፍላጎትህ በጣም ገብቶኛል። ለማንኛውም መኪናዋን ነው ያልከኝ አይደል? ስለዚህ ገብቶኛል። በደንብ ነው የገባኝ። ምንድን ነው የገባህ? ልትነግረኝ ትችላለህ? በቃ ገባኝ ወንድሜ፣ ገብቶኛል። ምኑ ነው? የልጅቷን መኪናዋን ገጫት፣ እሷ ደግሞ አንተ ገጨች። በቃ ይሄው እድለኛ ነው ወንድሜ። ቦራ እንደሆነ መቼም ቢሆን በአጋጣሚዎች አያምንም አይደለ? ልክ ነኝ ጓደኛ፣ አጋጣሚ አያምንም። ልክ ነህ እኮ፣ ልክ ነህ። የማይሆን ነገር አታወራ። ከእሱ ጋር ምን ያገናኛል? እኔ መኪናዋን የገጨሁት ሁሉም ሰው የሌሊት ወፍ ነበር የሚሆንብኝ። እና ልጅቷ እንዴት ናት? አቶ ቦራ አንድ ላሳይ የምፈልገው ነገር አለ፣ አስቸኳይ ነው። ወንዶች በዚህ አይነት ሁኔታ አያምኑም። ዓለም ደግሞ እንደዚህ ናት። ይኸውልሽ በደንብ አድርገሽ ስሚኝ። እንደዚህ አይነቷን ሴት ሚስቴ፣ ልጆቼ፣ እናቴ፣ ልቤ ንግስት፣ ፍቅረኛ የነበር ማድረግ የምፈልገው። ይሄን ነገር በውስጥሽ አስቀምጪው እሺ። ግን ደግሞ የዚህ ተቃራኒ ነገር ቢያጋጥም በፈጣሪ ሲያናድድ የሆነ ሰው ነው በድብቅ የቀረጸን። እንዴት እንደምቀጣ አውቃለሁ። ጥፋት እንደ አንድ ወሳኝ ነገር ተፈጥሯችን ውስጥ ያለ ነገር ነው አይደል? አንተ ቆሻሻ፣ በስሜቴ ነው የቀለድክብኝ። ቦራ በጣም ቆሻሻ ሰው ነው፣ ባለጌ። ይሄ ሙሉ ቅጁ አይደለም። ሁሉም ነገር ጨዋታ እንደነበር ነግሬያታለሁ። ለአንድ ጽሑፍ ጥናት እያሰባሰብኩኝ ነበር። ከዛ ላይ ነው የሚፈልጉትን ቆርጦ ያወጡት። ከዛ መጨረሻ ላይ እሷ የተናገረችውን ነገር አስቀመጡት። እና ቆይ እና የሆነ ሰው ይህንን ቪዲዮ ቀርጾ በዚህ መልኩ አደረገው። ስለዚህ በትክክል አጋጣሚ አይደለም። ቦራ ውዴ፣ ደህና ነህ? ይገርማል። የተፈጠረውን ነገር ማመን አልችልም። በጣም መጥፎ ነገር ነው እየገጠመን ያለው። ተከታዮቻችንም እየቀነሱ ነው። ፒራል፣ አንቺ መሄድ ትችያለሽ። እዛ ምግብ ቤት ልሆን እንደምችል ማን ሊያውቅ ይችላል? ቆይ ይሄ ምን ማለት ነው? ይሄ ነገር የተደረገው ሆን ተብሎ የኔን ስም ለማጥፋት ነው። ቆይ እዛ ምግብ ቤት ውስጥ እንደምኖር ማን ያውቃል? ወንድሜ፣ እሺ ቆይ አረጋጋው። ምን እያልክ ነው ያለኸው? ቆይ አሊ፣ የሆነ ሰው እዛ ምግብ ቤት እንደምኖር ደርሶበት ነው። የማደርገውንም ነገር አውቀው ሊሆን ይችላል። የሴቶች ማህበር እንዳወጣው መግለጫ ከሆነ የሴቶችን ጥቃት እንደ ተራ ነገር የሚያሳይ ነገር በምንም አይነት መልኩም ቢሆን ሚዲያ ላይ መቅረብ አይችልም ብለዋል። ምስሉም እንዲነሳ ጥያቄ አቅርበዋል። አሁን እሺ ምንድን ነው የሚፈጠረው? ድርጅቱ ኪሳራ ውስጥ ይገባል ማለት ነው። ያው እንደ ዳክዬ የሚያወራ ከሆነ እሱም ዳክዬ ነው ማለት ነው። ምንድን ነው ያየኸው? እስቲ ንገረን እንጂ። ውይ እባክሽ እስቲ ተይኝ፣ በጣም ሰልችቶኛል። ብቻ ለጊዜው በቃ ማንም የሚመራ የለም። ቆይ ግን የዚህን ወር ክፍያስ ማግኘት እንችላለን? እናገኛለን። በሉ በቃ ሂዱና ራሳችሁን አድኑ። ካርድ ምንም ነገር አይዋሽም። ደም፣ ላብ፣ እንባ እና ደግሞ በቀል። አያችሁ አይደል? ድርጅቱ ኪሳራ ውስጥ መውደቁ ከበቀል ጋር ምን ያገናኘዋል? በቃ አይቼላችኋለሁ። አሁን ከዚህ መሄድ ትችላላችሁ። ሂዱ 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 ሂዱ። እዚህ ሆናችሁ አታማርቱብኝ። ሂዱ። አንቺ እዚህ መቆየት ትችያለሽ። ሂደቱ አልተጠናቀቀም ማለት ምን ማለት ነው? ከዚህ በፊት በፍጥነት ነበር እኮ የሚያልቀው። ገባኝ አቶ ፊክሪ። ከአንተ ጋር ያለንን የሥራ ግንኙነት ማየት ይኖርብናል። በጥሩ ብቻ ሳይሆን በመጥፎ ጊዜያቶችም አጠገባችን እንድትሆን እንጠብቃለን። ለማንኛውም መልካም ቀን። አመሰግናለሁ። የሆነ ደነስ። ቆይ ምን እያለህ ነው? የተለቀቀው ቪዲዮ ስማችንን በጣም አበላሽቷል ብሎ ያስባል። ደግሞም ትክክል ናቸው። ምንም ቢሆን በማህበረሰቡ ላይ ትልቅ ጫና ያሳድራል። ከሄድክበት ካፌ ተደውሎ ነበር። አቶ ብርሃን ነው። ሄሎ አቶ ብርሃን። ለሆነው ነገር በጣም ነው የማዝነው አቶ ቦራ። ታውቃለህ፣ እኛ መስሪያ ቤት እንዲህ አይነት ነገር መፈጠሩ አሳዝኖኛል። ልናገዛችሁ የምንችለው ነገር አለ? አዎ አለ። እናንተ ያለውን ሁኔታ ታውቃላችሁ። የምግብ ቤቱ የቪዲዮ ቅጂ በአስቸኳይ ያስፈልገናል። በጣም አስቸኳይ ነው። በእውነቱ እኔም ብሰጣቸው ደስ ይለኝ ነበር። ትናንትና ማታ አንድ ሰው ሰብረው ገብቶ ወስዶታል። ምን? ቅጂውን ሌባ ሰርቆታል እያልከኝ ነው? ያሳዝናል አቶ ቦራ።
የሆነው ይሄ ነው። ሌላ የምንረዳችሁ ነገር ካለ በማንኛውም ጊዜ ቤታችን ክፍት ነው። የለም። በጣም አዝናለሁ ጌታዬ። ትክክል ይመስለኛል ቦራ። የሆነ ሰው ሆን ብሎ ሴራ ጠንስሶብናል። አሁን በደንብ እየገባሽ ነው ያለው። የምር ገብቶሻል ቦራ። ቆይ እንደዚህ አይነት ነገር ማን ሊያደርግ ይችላል? እሱም በኋላ ላይ የምናየው ነገር ነው። አሁን የኛውን ሁኔታ ማስተካከል አለብን። ያ ሁሉ ጥረት፣ ይህን ሁሉ ሰራተኛ በእንደዚህ አይነት ምክንያት በፍጹም ላጣው አልችልም። ይኸውልሽ እኔ ማለት ያለብኝን ብያለሁ። እዚህ መቆየት ከፈለግሽ አንቺ ቆይሽ ያስሚን፣ እኛ ግን እንሄዳለን። ውይ እህቴ ድርቅ ካልሽ ድርቅ ነው በቃ። በዚህ ሌሊት እንደዚህ አይነት ነገር ከየት ነው ያሰብሽው? አንድ አይነት ህልም በተደጋጋሚ እያየሁ ነው፣ ነግሬሻለሁ። ማስመሰል አያስፈልግም፣ ችግር ውስጥ ናት። በቃ ታውቆኛል። አስላን ወደዛ ትወስደኛለህ ወይስ አትወስደኝም? ከምሬን ነው እንዴ። እወስድሻለሁ አልኩሽ እኮ የኔ ጣፋጭ። ሁለቴ እንድጠይቅኝ አላደርግሽም። እሺ እንሄዳለን፣ ግን እባክሽ ጠዋት ላይ እንሂድ። እኔ እስኪነጋ ድረስ መጠበቅ አልችልም። ደግሞ ጠዋት እንሂድ ትላለች እንዴ? አሁን ዜና ላይ ነው ያየሁት። መንገዱ ተጨናንቋል። ፈጣሪ አድርገው ይጠብቀን። እንግዲህ መንገድ ተጨናንቆ ነው የሚሆነው። ለምን እሳት አይዘንብም? ዛሬ አንቀርም። በቃ እሄዳለሁ አልኩኝ፣ እሄዳለሁ። የኔ ውድት ቃል እገባልሻለሁ፣ እኔ እያለሁ አዳ ምንም አትሆንም። በጣም ደስተኛ ነው የምትሆነው። አንቺ ምንም አታስቢ። ፍጠኝ፣ ሂጂና ቀያሪ። ከዛ ወዲያውኑ እንሄዳለን። እህቴ ኃይለኛ አውሎ ንፋስ ነው የሚሆነው። ተመልከች እስኪ፣ ዜናም ላይ እየተናገሩ ነው። ኢስታንቡል ላይ ኃይለኛ አውሎ ንፋስ ይኖራል ተብሏል። እህቴ እስካሁንም ተከስቶ ነው የሚሆነው። እባክሽ ሳይዘን ከዚህ ብንመለስ ይሻላል። እባክሽ እህቴ ከዚህ እንመለስ። እንደውም አውሎ ንፋሱ እኔን ነው መፍራት ያለበት። ለምን ጎርፍ አይመጣም? ኢስታንቡል መሄድ አለብን። የፈለገ ቢሆን አንቀርም። እሺ ገባሽ? እና ደግሞ ከዚህ በኋላ ትጨናገር። በነገራችን ላይ አሁን ራሱ አውሎ ንፋሱ መኪናው ላይ እየታየ ነው። ፈርቻለሁ። ከዚህ አካባቢ ቶሎ እንመለስ። የት ነው ያለ ነው? ነርጄስ፣ ውይ የኔ ውድ ሸንቴን መሽናት አለብኝ። አስላን ግድ የለም ትሸናለህ። ትንሽ ቆይ። አቤት። ደህና ዋላችሁ። ስለ ሥራ ማመልከቻው ነበር የደወልንላችሁ። ለቃለ መጠይቁ አድራሻ ተሳስተሃል አለቃ። ግን ይሄ ቁጥር ማመልከቻው ላይ ተመዝግቧል። ስልክ ቁጥሩን ተሳስተሃል ዘመዴ። አዎ ስልኬን ኬት እንዳገኙት አላውቅም። ከጠዋት እስከ ማታ የተሳሳተ ስልክ ነው የሚደወልልኝ። አይ ቦራ ላይ ይሄ ሁሉ ነገር ከየት እንደመጣ ታውቃለህ? ማለት ቪዲዮዎቹ፣ አሉባልታዎቹ እና ይሄ ሁሉ ነገር አግብቶ ቢወልዱ ኑሮ ምንም አይፈጠርም ነበር። ከዚህ ሁሉ ነገር በጣም የሚያሳስበኝ ምን እንደሆነ ታውቃለህ? ምንድን ነው? ከአባቱ ጋር መጣላቱ። የልጅ ቢያሳየው ይረጋጋ ነበር። ባለቤቴን ምን እንደሚያስደስተው በደንብ አድርጌ ነው የማውቀው። ባሌን አውቀዋለሁ። እንደዛ ቢሆን በደንብ ይረጋጋ ነበር። እኔም የዛኔ ተረጋግቼ ቤቱን አስተዳድራለሁ። እኔም ብሆን ስለዚህ ነገር ላወራሽ ነበር ንግስቲቱ። የቦራ የፍቅር ቤት በዚህ 3 ቀናት ውስጥ የተከፈተውን ያህል አንድ ቀንም ተከፍቶ አያውቅም። እሱን እንኳን እርሳው። ቦራ የፍቅር በሩን አይከፍትም። ይኸውልህ ስለ አንዲት ሴት ባለፈው ሳወራ በአስተያየቱ ብቻ ታውቃለህ አፌን ነው ያዘጋኝ። ከዛ በኋላ አንድም ነገር አልተናገርኩም። ንግስቲቱ አሁን ሁሉም ነገር ገባኝ። ምን እያልክ ነው? ይህን ነገር አይተሽዋል? አይቼዋለሁ። ይሄ የቦራ ፍቅርና የጋብቻ ቤት ነው። አይ
አምላኬ እኔ ውድ። እሺ ይሄንንስ አይተሽዋል? አይቼዋለሁ። ይኸውልሽ እዛ ጋር ካርታውን እንዴት እንደተሻገሩ አይተሽዋል? በነገራችን ላይ ይቅርታ አድርግልኝና እውነትህን ነው? ልጅቱ ማናት? እስኪያት 27 ዓመቷ ነው የምለው? ቱክቼ። ቱክቼ? የእኛ ቱክቼ? አይመስለኝም። አሁን እባክህ ስለ ቱክቼ እርሳው። ልጅቷን አልወዳትም። እንደዛ ከሆነ ሌላ አማራጭ መፈለግ አለብን። ምን አልከኝ? ንግስቲቱ፣ ልጅቷ ከዚህ ፊት ለፊት ነው ያለችው። ካርታቸው የተገኘው አንድ ላይ ነው። እሺ። አይ ቱክቼ ከልጄ ጋር ለአመታት ፍቅር ብትፈልግ ኑሮ እስካሁን ይሆን ነበር። አሁን ለማንኛውም ስለ ቱክቼ እርሳው። ንግስቲቱ፣ ምን እንደሆነ ታውቂያለሽ? ምን? ሜርኩሪ፣ ቬነስ፣ መሬት፣ ማርስ። ቬነስ? ምን ነው አነሰብኝ? ጠብታ ነገር ነው እንዴ? ቬነስ በድጋሚ ወደፊት እንደዚህ የሚሆነው መቼ እንደሆነ ታውቂያለሽ? ከ300 ዓመት በኋላ። 300 ዓመት? አዎ። እና ምን እንደሆነ ታውቂያለሽ? ቦራ በዚህ 3 ዓመት ውስጥ እንዲያገባ ካላደረግሽው ያለበለዚያ 300 ዓመት መጠበቅ ይኖርብሻል። እስከዚያ ድረስ ምን እንደምታደርግ እናያለን። ስትፈልጊ ልታስቢበት ትችያለሽ። እሱ የኔ ሥራ አይደለም። እና 300 ዓመት እያልከኝ ነው? 300 ዓመት ማለት ነው። ወይ መጣ። አዳ ተዘጋጂ። መጣ መጣ መጣ። አዎ መጣ። እንኳን ደህና መጣ። አመሰግናለሁ። እሺ እርቦሃል? አይ ቡናስ መጠጣት ትፈልጋለህ? ጠጥቻለሁ። ውሃ? አመሰግናለሁ አዳ። እሺ ሩዝ ጋር እኔ አዳ ይኸውልሽ በጣም ደክሞኛል። እሺ የምር ደክሞኛል። ከዚህ በላይ እርስ በርስ መድከም የለብንም። እሺ ሩዝ ጋር ምንም ነገር አልገባኝም። ቆይ ግን አንተ ከዛች ሴት በአንድ ቀን ውስጥ እንደዚህ በዋዛ በፈዛዛ ፍቅር ይዞ ነው? አዳ የሆነውን ነገር ነግሬሻለሁ። ስለዚህ ጉዳይ እያወራን ልብሽን መስበር አልፈልግም። እዚህ ጋር እንቋጨው። ብትፈልግ እንኳን ከዚህ በላይ በጭራሽ ልቤ ልትሰብረው አትችልም። አንዱ ራሱ በቂ ነው። ሌላ አንድ ያልገባኝ ነገር ግን አለ። ያቺ ሴት ባለትዳር መሆንህን እያወቀች እንዴት? አትሳሳች፣ አልተጋባንም አዳ። ያገባውሽ ለዜግነት ስንል ነው። እንደ ተጋባን እያስመሰልን ነው። ያለኝን ዕቃ ከዚህ ይዤ መውጣት እችላለሁ። እሺ ጥሩ። አታለልከኝ ማለት ነው? ይገርማል። አታለልከኝ። ግን ቦታው ላይ እያለን ለዜግነቱ ብለን እንደተጋባን አልነገርከኝም ነበር። ለሰውየው እንደምታፈቅረኝ ተናግረህ አልነበረም? ቀለበቱን አሳይተው አልነበረም? በሰዓቱ የእውነት እንደተጋባን አሳምነኸኝ ነበር። ለምን እንደዛ አደረግ? ማድረግ የነበረብኝ ነገር በቃ ይሄንን ነበረ። ማድረግ ነበረብኝ ማለት ምን ማለት ነው? የተታለልሽ ከመሰለሽ እኔን እንዳትወቅሽኝ። የራስሽ የሞተ አስተሳሰብ ነው። በዛ ላይ እኔ በጭራሽ አላታለልኩሽም። ራስሽ ነሽ እንደዚህ ያደረግሽው። አዎ አታለኸኛል። እሺ አላታለልከኝም፣ ግን እኮ አላስቆምከኝም። ሩዝ ጋር ትምህርቴን ሳቋርጥ ለምን አላስቆምከኝም? ንገረኝ። ቆይ ለአንተ እንደዛ ታትሬ ስሰራ ለምንድን ነው ያላስቆምከኝ? ያኔ ጥሩ ስሜት እየተሰማ ነበር። ሁሉም ሰላም ነበር። እንድትለፊና ትምህርት እንድታቋርጭ አልጠየቅኩሽም ነበር። ራስሽ በራስሽ ፍላጎት ነው ያደረግሽው። ይሄ የራስሽ ችግርና የራስሽ ጉዳይ ነው። ገብቶሻል አዳ? ቤተሰብሽ ያስተማረሽ ነገር ስለሆነ ለዘላለም ከአንቺ ጋር የሚኖር ነገር ነው። እሺ ይሁን በቃ። ቆይ እሺ አንድ ጊዜ ቆይ። በቃ አሁን ዕቃህን ልሰብስብልህ። ካንተ በኋላ ማጽዳቱን እንደሆነ ለምጄዋለሁ አይደል? እንደዛ ይሻላል። እሺ መልካም።
መጨረሻ ላይ ለወሰድነው ብድር ክፍያ ነው። ደሞዝም መክፈል አለብን። ባለን ገንዘብ አንደኛውን ብቻ ነው ልንከፍለው የምንችለው። እንዲሁ ለማሳወቅ ያክል ነው። ቀስ ይሰበራል እኮ። ልትገነጥዩ ነው እንዴ? ልትገነጥዩ? ልትገነጥዩ ትችያለሽ ነው ያልከኝ? ለምን ሰባብሬ አላሳርፈውም? አንቺ ልጅ አብደሻል እንዴ? ምን ነክቶሻል? አብደሻል እንዴ? አዎ እብድ ነኝ፣ አብጃለሁ። ማበድ ማለት ባሌ እንደሚማግጥብኝ ማወቅ ማለት ከሆነ አዎ እብድ ነኝ፣ ጅል ነኝ፣ በጣም ጅል ነኝ። አዎ አብጃለሁ፣ አብጃለሁ። አፈር። አይ አብደሻል፣ ለይቶልሻል። አብደሻል። ማን ያበደው? እኔን ነው ለይቶልሻል የምትለው? እኔን የምታየኝ እንደ ፊርማ እንደ መታወቂያ ነው። ግን ተመልከት፣ እዚህ አለሁኝ፣ በህይወት አለሁኝ። እሺ ምንድን ነው? በፈጣሪ ምን? ወይዘሮ አዳ ቆሻሻ አለ? ቆሻሻ? ቆሻሻ? ይሄ ውሰድ፣ ቆሻሻ ውሰድ። ይሄ ነው ቆሻሻ። አንቺ ሰው ቆሻሻ ይባላል። ምን እያደረግሽ ነው? እሺ አሁን ዝም በል። ምን ከዚህ ቆሻሻ? ቆሻሻ ሁሉንም አቃጥላቸው። አንድ ነው። ተንቀሳቀሰ። ይፍጠን፣ ፍጠን። ኧረ ቀስ እንሂድ ወንድሜ። አንቺ አብደሻል፣ ለይቶልሻል። እሰይ ደግ አደረግኩ። እብድ ነኝ። እስካሁን እዚህ ጋርም አለ፣ አሁንም አለ፣ እዚህ ጋር ሌላ አለ። ደነዝ ጊታሩም እዚህ ነው ያለው። እዚህ ጋር ላስቀምጠው? እዚህ ጋር እንዳያስቀምጠው ነግሬህ አልነበረም? ቆይ አውጥቼ ልጣልልህ። ሆ ምን አይነት እብድ ናት! እንዴት ነው ከእሷ ጋር ለ5 ዓመት ያህል የቆየው? ጋር አየህ? አዳቴ በጭራሽ እንደሱ እንዳታደርጊ፣ እንዳታስቢ። ለምን አላስበውም? ምንድን ነው የተፈጠረው? እስኪ ንገረኝ። ይሄ ማን የገዛልህ? እንደ አሻንጉሊት ልብስ እየለበስኩኝ ዶሮ ሸጬ የገዛሁልህ እኔ ነኝ እኮ። ረሳኸው? አሁን ምን ልታደርገው ነው? ምን አባ ልታደርገው ነው? ምን አባ ልታደርግ ነው? ለሴቶች ወይም ለዛች ቱክቼ ባህር ዳርቻ ላይ ቁጭ ብለህ ጊታር ልትጫወት ነው? አዳ ይኸውልሽ፣ እባክሽ እንኳን መጫወት አችልም። አዳ አይሆንም። ወይኔ ጉዴ! ኧረ ምን እያደረግሽ ነው? ቆይ ለማንኛውም ከዚህ ሌላ እገዛልሃለሁ፣ ሌላ እገዛልሃለሁ። ይሄስ? እሺ ይኸኛውስ? የምትገርም ፎቶ አንሺ ነህ፣ ግን ገንዘብ የለህም። ይሄን ራሱ የገዛሁት እኔ ነኝ። በፈጣሪ ምን ልታደርግ ነው? የቱቼንን ፎቶግራፍ ያነሳው በዚህ ነው አይደል? ሩዝ ጋር ከዚህ በላይ አትችልም። አልችልም። አዎ አትችልም፣ ምክንያቱም የለም። ወይኔ ካሜሬ! ቋንቻ አብደሻል እንዴ? ጸብሽ ከኔ ጋር አይደለም። ይሄንን እንካ፣ ውሰድ ኮተትህን። እሺ እፈታሻለሁ፣ ታያለሽ። በፍጥነት ነው አንቺንማ የምፈታሽ። ወይ እብድ! አንተ ወራዳ፣ በስሜቴ ነው የቀለድክብኝ። አንተ ቆሻሻ ነህ ቦራ። ደግሞ አንተ ሴት ብለህ ታማርራለህ እንደ ቅሌታም። ይግቡ። እንዴት አመሻ አባዬ? ጎረምሳ እንዴት ነህ? ደህና መሻ? ስለተፈጠረው ነገር ሰምተህ መሆን አለበት። እንዴት ነው የሆነው? እውነት መሆኑንና አለመሆኑን አትጠይቀኝም እንዴ? አልገባኝም። እኔ እንዳሳደግኩ ረስተኸዋል መሰለኝ። እውነታው ለአንድ ጽሑፍ ጥናት እያደረግኩኝ ነበር። የሆነ ሰው ነው እንደዚህ አይነት ሴራ የሰራብኝ። ሁሉም ቪዲዮ በሙሉ አልተለቀቀም። የቪዲዮን የመጨረሻ ክፍል ቆርጣ አውጥተውታል። እውነቴን ነው። የምትጠራጠረው ሰው አለ እንዴ? የሆነ ተፎካካሪያችን ነው የሚሆነው። ማንነቱን እንደርስበታለሁ። ግን አሁን የመጣሁት ለእሱ አይደለም። የሆነ ነገር አጋጥሞኝ ስለ እሱ ላማክር ነው አባዬ። መርከቤ ወደ ባህሩ ውስጥ እየሰመጠች ነው። ይህንን ጉድጓድ መድፈን አለብኝ። እሺ፣ ስልክ መደወል ይችላል? አይ አባዬ ይቅር፣ ገብቶኛል። ባንኩ በዚህ ምክንያት ብድሬን ሰርዞብኛል። የገንዘብ ችግር ገጥሞሃል? በትክክል ችግር ገጥሞኛል። ሰዎች የሚያዩኝ በድርጅቱ እይታ ነው። ይኸውልህ አሁን ስለ ራሴ ምንም ነገር አላስብም። ያሳሰበኝ የሰራተኞቹ ጉዳይ ነው። እውነታቸው ነው። ምንም ቢሆን መተዳደሪያ ነው። እና ታዲያ አሁን የቀረ የተቀመጠ ገንዘብ የለህም?
የለም። ገንዘቡን በሙሉ ዘመናዊ የቴክኖሎጂ መሳሪያዎች ገዝቼበታለሁ። እውነቴን ነው አባ። ከእኔ ምንድን ነው የምትፈልገው ታዲያ? ገባኝ። ገንዘብ ነው የምትፈልገው። በጣም ይገርማል። አቶ ቦራ ከአባቱ ገንዘብ ለመጠየቅ ክብሩ በልጦበት የሚተናነቀው ማን ሊሆን ይችላል? ከትምህርት ቤት ጀምሬ የኪስ ገንዘብ ሰጥቼ እንኳን አላውቅም። እሺ ገንዘቡን እሰጥሃለሁ በቃ። ግን ስምምነት አለኝ። ምንድን ነው? በምን እንስማማ? የድርጅቱን ስብሰባ ትካፈላለህ። እዚያ አካባቢ ለረጅም ጊዜ አልነበርክም እና ከአንተ ለመበደር ስብሰባው ላይ መሳተፍ አለብኝ ማለት ነው? እንደዛ ነው የምትለኝ? አዎ፣ ወደ አስተዳደር ቦርድ ትገባለህ። ለእኛም ቢሆን ልምድና እውቀት ያስፈልገናል። እሺ እኔ ልጅ፣ እንደ ብድር አድርጋትየው፣ እንደ አማካሪ ሥራ አድርገየው። በምላሹ ገንዘብ ታገኛለህ። እንደ አማካሪ ሥራ አድርገየው። አሁንም የምሠራውን ሥራ ሆነ ድርጅቴን አታከብርልኝም አይደል አባዬ? ያገኘውን ዕድል ተጠቅማ አንተ እንደሆን ልታደርገኝ ነው አይደል የምትፈልገው? እንደዛ ነው? ምንድን ነው ያልከው አንተ? ቆይ አንተ ልጅ የምታወራውን ነገር ታውቀዋለህ? አዎ፣ የዛሬው ቪዲዮ ያናደደው አንተን ብቻ ነው የሚመስልህ? እኔንም አሳዝኖኛል። ሁሌም ክብር የሌለበት ቦታ ላይ ቆሻሻ ነገሮች ነው ያሉት። አንተ እዛ ቦታ ላይ ምን ትሰራለህ? ያንን ቆሻሻ ሥራ ያስተማርከኝ አንተው ራስህ እኮ ነህ አባዬ። ይቅርታ አድርግልኝ፣ ረበሽኩ መሰለኝ። ታውቃለህ፣ ከአንተ አንድ ነገር መጠየቅ ዋጋ እንዳለው ረስቼው ነው። ያሳፍራል፣ በጣም ያሳፍራል። አበላሸሹ። በቃ ነገሩን እንዳለ አበላሸሹ። ውይ አንቺ ልጅ ሁሉንም ነገር አበላሽተሻል። አዳ ሁሉን ነገር አበላሽተሻል። ሩዝ ጋር ሰርፕራይዝ አዳ! የኔ ውድ በጣም ናፍቀሽ ነበር። እሺ፣ አመሰግናለሁ። ኑ ግቡ ግቡ ግቡ። ስሚ፣ መጠበቅ ስላልቻልን ሳናድር መጣን። ደስ አለሽ አይደል? መጠበቅ ስላልቻላችሁ እዚህ መጣችሁ። ትናንትና የምትመጡ መስሎኝ ነበር። የሚቀጥለው ሳምንት ነበር ስጠብቃችሁ የነበረው። ሰርፕራይዝ ነው ያደረጋችሁኝ። በጣም ሰርፕራይዝ ነው የሆንኩት። ምን? አይ በጣም ከስተሻል። አይ አይደለም አክስቴ፣ ደህና ነኝ። አክስትሽ እውነቷን ነው። ፊትሽ ትንሽዬ ሆኗል። ቆይ አንተ አትሄድም እንዴ? ሽንት መጥቶብህ የለ? አዎ፣ አሁን ቶሎ ወደ መጸዳጃ ልሂድ። ትንሽ እንግዳ ሆነብኛል። ወደ መጸዳጃ ቤት ሂድ። እንደውም ቆይ፣ እታች ድብድብ ነበር እንዴ? በጣም ተመሰቃቅሏል። ምንድን ነው የተፈጠረው? ወንድሜ ሂድና ሽናሽን ተወጥሮ የለ እንዴ? ልሂድ በቃ። እሺ ንገሪና። እንቅልፍ ብሎሻል። ደክሞሽ መሆን አለበት። አልጋሽን ላዘጋጀው። ምን አስቸኮለሽ ውዴ? ገና መምጣታችን እኮ ነው። እዚህ ጋር ቁጭ ብለን እናውራ እንጂ።
አቤት ቦራ ውዴ። ማውራት ትችያለሽ? አዎ እችላለሁ። ምንድን ነው የተፈጠረው? ድምፅ ትክክል አይመስልም። የሆነ ነገር ልጠይቅሽ ነበር። Aşk kendi seçer, sen bilemezsin. Yapar